ፕሮግራሙ የፍቅር ቀጠሮ ነው። አብይና ለምሰገድ ቀጥታ ስቱዲዮ ያለን፣ ኤፍሬም ተክሉ በቴክኒኩ በኩል እስከ 6 ሰዓት ድረስ ቆይታ እናደርጋለን። ቀደም ሲል ከመልእክቶችና ከማስታወቂያዎች በፊት የቆንጆ ግጥም ነበር የሰማነው። አጭር ብትሆንም በጣም ደስ ትላለች። ሌሎቻችሁም ተበረታታችሁ ደግሞ መታችሁ እንደምታቀርቡ ተስፋ እናደርጋለን። ክፍት አድርገናል ባለፈው ሳምንት። በጣም ደስ በሚል ቃና ነው ግጥሙ የቀረበልን። እናመሰግናለን። መልእክቱ ጥልቅ ስለሆነ ማለት ነው። አድማጮቻችን አሁን ሰዓቱ የፍቅር ታሪክ የምንሰማበት ሰዓት ላይ ነው። ከዛ በፊት ግን ብዙ አስተያየቶችና መረጃዎችን ስንመለከት አለምሰገድ ከሚነግረን ጉዳዮች ውስጥ ሴቶች ቁመታቸው ረጅም ከሆነ ጓደኛ የማግኘት እድላቸው በጣም አነስተኛ ስለመሆኑ አስተያየቶች የተሰጡና ጥናቶች የተለያዩ ምክሮችም ሲነገራሉ። ወደ በኋላ ላይ በዝርዝር እንመለከተዋለን። ቁመተ መለሎ መሆን በጣም የተሻለ ሞዴል መሆንና ገንዘቦችን የማምጣት ኑሮን የማመቻቸት እድል እንዳለው ነው የምናውቀው። ተፈላጊም እንደምትሆነው ነገር ግን ጓደኛ የመያዝ እድልን ግን እንደሚቀንስ አንዳንድ ጥናቶች ይሆናል። እውነት ነው። ለማንኛውም ወደ በኋላ ላይ ለአድማጮቻችን እናካፍላችኋለን። ጥያቄውም ከአድማጭ ነው የመጣልን። ስለዚህ አድማጮችን በነገራችን ላይ እዚሁ አስተያየት ላይ የራሳቸውን ነገር ጣል ያደርጉበት በጣም ደስ ይላል። 8605 ላይ ወይ ከን እያስቀደሙ በፌስቡክ ገጻችን የፍቅር ቀጠሮ በብስራት 101.1 በአማርኛ በእንግሊዝኛ እሱ ላይክ እያደረጉ እንግዲህ ይሄንኑ ሐሳብ ላይ የተወሰነ ነገር ቢሉም በጣም አሪፍ ነው ብለን እናስባለን። ከራሳቸውም ተሞክሮ አንዳንዴ ረዘም ብለው አጠር ያለው እንደካል እስቲ ለማንኛውም ወደ በኋላ ላይ ቆንጆ ሴቶች ነበር ከዚህ በፊት ያልነው ጓደኛ የመያዝ እድላቸው አነስተኛ ነበር ያልነው። በሜትር የሚለካው ደግሞ በቁመት ሆኗል። እሺ ከአውሮፓ እስከ አዲስ አበባ ድረስ ያነጋገረው የሰርግ ቀን ልዩ ትዕይንት ከ6 ዓመት በፊት እዚህ ከተማችን አዲስ አበባ ውስጥ የተፈጸመ ድርጊት ነው። ከ6 ዓመት ቆይታ በኋላ እንደ ጉድ ሆኖ ዛሬ በፍቅር ቀጠሮ ይጋለጣል እንነግራችኋለን። ይጋለጣል ማለት ደግሞ በጣም ብዙዎቹ ይማሩበታል ብለን ስለምናስብ የተዳፈነ ታሪክ ነው። ዛሬ ተሰሙታላችሁ። የራስን ዓላማ ይዞ ከመጓዝ ወይስ እጅግ በህይወት ከሚያጓጓ ጥቅም ከማግኘት ጋር የትኛው ምርጫ ላይ የሰርግ ቀን ሊመርጡ ይችላሉ ተብሎ ቢጠየቅ ምላሹ እዛው እንደ የግለሰቦቹ ቢለያይም የዛሬ ፍቅር ታሪክ ግን ምላሽ የሚሰጠን ይሆናል። ለታሪኩ ሲባል ያው ብዙዎች ሊያቋት ይችላሉ ብለን እናስባለን። ይሄን ታሪክ የሚያውቁ ሰዎች ምናልባት ድምጿ በደንብ ስለሚታወቅ ማለት ነው በቅርብ የሚያውቅ ሰው ስለሆነ፣ ግን ለታሪኩ ስንል ስሟን ሮዚና በሚል ራሷን አስተዋውቃ ታሪኳን ትቀጥላለች። የዛሬው ባለ ታሪካችን የዓመቱ ምርጥ አነጋጋሪ ይሆናል ብለን ያሰብነው በከተማችንም መነጋገሪያ ይሆናል ብለን የገመትነው የፍቅር ታሪክ እንደሚከተለው ትነግረናለች። የታሪክ አቅራቢያችን ሮዚና። ወደ ታሪኩ እንሂድ። ሰላም፣ ሮዚና እባላለሁ። ለብዙ ሰዎች ይህንን ለሚያዳምጡ ለሚከታተሉ እህቶች ወንድሞችም ቢሆን በተለይ ለእህቶች ትምህርት እንዲሆናቸው የኔን ታሪክ በፈቃደኝነት ልገልጽ ለትምህርት እንዲሆን የፍቅር ቀጠሮ ፕሮግራም መጥቻለሁኝ። ተወልጄ ያደግኩት በአዲስ አበባ በዮሐንስ ወልደ ጉርጓድ ወይም ራስ ደስታ ጀርባ አካባቢ ሾላ ተብሎ በሚጠራው አዲስ አበባ ውስጥ ነው የተወለድኩት። አስተዳደጌም ያው እንደማንም በአሁኑ ኬጂ እንደሚባለው ሳይሆን ቄስ ትምህርት ቤት ተምሬ እግዚአብሔር ቃልን በዛው ተምሬ ነው ያደግኩትኝ። በመሃል ያው የቤተሰብ ፈተናዎች ቢኖሩም ያንንቼ ወደ መንፈሳዊ ህይወት ውስጥ ነው የገባሁት እና በህይወቴ የገጠመኝ ነገር ቢኖር ለማመን የሚያቅት ማለት ከባድ ያን ማለፍ ራሱ ከባድ ነው። በሰው ዘንድ እንዴት እያሉ መቀበል ያቅታቸዋል። ያሳለፍኩት ግን እኔ ብቻዬን አይደለም ከእግዚአብሔር ጋር ያሳለፍኩት እና ይሄ ህይወት ምንድነው የውጪ መሄድ ማለትም በጋብቻ ዙሪያ በእንደዚህ አይነት አመጣጥ ብዙ ሰው ይመጣብኛል። ነገር ግን እኔ ደግሞ ከቤተ ክርስቲያን አድጌ ስለወጣው አለባበሴም ሁሉ ነገሬ በዛ ውስጥ ያለ ነገር ነውና ያንን የሚያስጥል ነው የሚመጣው። ተቃራኒ ሰው ነው የሚመጣብኝ እና ያ ተቃራኒ ሰው ደግሞ እኔን መንገዴን እንዲያስተኝ አልፈልግም። የተሻለ ህይወት እንዲያደርግ እንጂ መንገዴ እንዲስት አልፈልግም እና በህይወቴ ብዙ ነገር ገጥሞኛል። ግን ይሄኛው አሁን የምነግራችሁ በጣም ለእህቶች በምንም መታለል እንደሌለባቸው ህይወት ስብዕና ስለሚበልጥ እኔ ያበሰለኝ ያው የእግዚአብሔር ቃል ነው። ሁሉም የእግዚአብሔር ቃል ቢያውቅ
እንደው ዝም ብለን ባናድግ ማለት በሆነም አጋጣሚ ተጠርተን ቦታ ሰተን ጊዜ ሰተን እግዚአብሔር ነገር እንዴት እንደሚጠብቀን እኔ የተማርኩት ከዚህ ነገር ይሄንን ነው። ለምን እኔ በዛ ውስጥ ባልሆን ይሄን ነገር ላላልፈው እችል ነበር፣ ህይወትም ይበላሻል። ታሪኬን የሚጀምረው አንድ መንፈሳዊ ወንድም ነበረኝ፣ በጣም ጎበዝ፣ በጣም የሚያበስል እሱ ራሱ በስሎ የሚያበስል ልጅ በወንድምነት ነው። ቅርርብነታችን ከ10 ዓመት በላይ ነው አብረን ያደግነው ማለት ይቻላል። እሱ ሁሌም ልክ እንደ ጓደኛ የቅርብ ወንድም እንኳን እንደዚህ አይሆንምና መንፈሳዊ ህይወቴን ይከታተላል በጣም እና እሱ አጋጣሚ ሆኖ የአውሮፓ እድል አገኘ። የአውሮፓ እድል ሲያገኝ እኔን ስልኬን ይዞ ነበር ሄደው። እርግጥ ልቦናውን አላውቅም፣ ግን ስልኬን ይዞ የሄደበት ምክንያት ይኖረዋል። እህትነቱ እንዲቀጥል ሊሆን ይችላል ወይም ያሰበው ነገር ይኖራልና በኋላ ነው ለምን እንደያዘው እሱን ያወቅኩት። ለምን ልኬን ያውቀዋል፣ አስተዳደጌን ያውቀዋል፣ ህይወቴን ስለሚያውቀው በምን ውስጥ መግባት እንዳለብኝ ስለሚያውቅ ነውና አጋጣሚ ታሪኩ በርግጥ 5-6 ዓመት ሆኖታል። ነገር ግን አዲስ ነው። ሁሌም ታሪኩ ይተረካል። ሁሌም እስካሁን እኔ ተጽናንቼ ነው። በፊት እያለቀስኩ ነበር ማወራው፣ አሁን በጣም ተጽናንቻለሁ እግዚአብሔር ይመስገን። እና እሱ ደወለ። ሲደውልልኝ አጋጣሚ በሄደ 1 ወር 2 ዓመት 2 ወር ምናምን ሲሆነው ነው። ምክንያቱም ህዳር ላይ ነው የደወለልኝ። እሱ የሄደው ጥቅምት አካባቢ ነው እና ገና 10 ቀን ራሱ የሞላው አይመስለኝም፣ 1 ወር ራሱ አልሞላውም። እና ቀጥታ ሲደውልኝ የውጭ ስልክ ሳይደነገጥኩ እንዴ ብዬ ምን ነው የት ነው ያለው ስለው ሄጃለሁ፣ አሁን የደወልኩልሽ ለቁም ነገር ነው ሲለኝ ምን ስለው አይ በቃ ጓደኛ ሊያሽማልል አልያዝኩም። ታውቂያለሽ ህይወቴን እኔ በእኔ መስመር የሚሄድ ሰው ሁሌም ስለማላገኝ በዚህ ጉዳይ ውስጥ አይደለሁም ማለት በቃ እግዚአብሔር ውስጥ እንዳለሁ እንደምታውቀኝ ነኝ አልኩት። በጣም ጥሩ። እዚህ አንድ ጓደኛ ያለ አገሩ አውሮፓ ነው፣ አገሩን ብጠቅሰውም ችግር የለውም ቤልጂየም ነው። እና አንድ ጓደኛ አለኝና ለሱ እንደምትሆኝ እርግጠኛ ነኝ። ታምንበታለህ አልኩት። በጣም አምንበታል። ስለሱ ምንም እንዳጠይቀኝ እንደውም ዘጋብኝ። ምክንያቱም በጣም ልቤ ይጠራጠራል። እንኳን ባህር ማዶ ያለ ሰው እዚህም እንኳን አስቸጋሪ ስለሆነ ህይወቴ እንዲበላሽ ስለማልፈልግ በእምነት ነው እንግዲህ አስበው እሱ ነው ለሱ ነው በቀር የቅርብ ጓደኛ የሚሆነው እንጂ ለኔ ገና ያላየሁት ሰው ነው። ግን አንዳንዴ እግዚአብሔር መንገዱ ሊሆን ይችላል ብለህ በእምነት የምትቀበለው ነገር የለም። ልክ እግዚአብሔርን ሳናየው እንደምናምነው እንደዛ ተቀበልኩት። ይገርማል። የትንሹን የበለጠውን እምነት አድርጌ ጥርጥር ግን ነበረኝ። ያን ጥርጥር ግን ተናግሬ አላውቅም እና ነገሮች በጣም ተፋጠኑ እና የፕሮሰሱ የፈለገ ነገር ከዛ ልጁን ተዋወቅን። እኔ ፎቶዎቼን ማየት ትችላለህ። ምንም ተኳኩዬም ራሴን ለውጬም ያለኝን ነገር ነበር መልከው ምንም እሱንም አትራክት ወይም የሚቀይረው ነገር ልክ ያላውቅም። በጣም ወንድም ይሄኛው በጣም ደሳል ያው በቤተክርስቲያን ንግግር ያልተዋለደ በመንፈስ የተገናኘውን ወንድሜ ነው የምትለው እንጂ በሌላ አጠራር አጠራምና ስለተወለደ ብቻ ሳይሆን መንፈሳዊ ወንድሞች ማንንም ወንድምህ ነው በእግዚአብሔር አንድ የሆነ ሁሉና ይሄ ልጅ በጣም ይደውላል፣ ደብዳቤ ይልክልኛል። በቃ ጭራሽ እንደውም እኔን ነበረ ተጽዕኖ ያደረገብኝ ማለት እሱን ስጠይቀው ስለሱ ፍጹም ሆኖ ይናገር ነበር። እንደኔን እኮ ታገኛለህ ስል እኮ እኔም እምነት ስላለኝ ነው በምንም ነገር እንዳትቀየር በቃ በምንም ነገር እኔ እንዳልኩሽ ሁኛለኝ ካንተ ካልከው ውጪ ሊሆን አልችልም እቀበልሃለሁ አልኩትኝ። ከዛ ነገሮች በጣም እየጦፉ መጡ። ማመን እስኪያቅተኝ እኔ ስከራከረው አትከራከሪ ነበር የሚለኝ ማለት ይሄ ነገር ይሆናል ቅርታ ይሄ ነገር ይሆናል እውነት ነው ያላዩትን ሰው ማመን በጣም ከባድ ነው ስለው ግድ የለሽም በቃ እኔን ታውቂኝ የለ እኔን አርግሽ አስቢዋል። እውነትም እሱን አርጌ መሳል ጀመርኩ። ልካቸውም ይመሳሰላል አለ ማስረጃው ታያዋለ። እውነትም በቃ ራሴን እንዳምን አረኩት። ያ ነገር እሱ እንደዚህ አስቦልኝ የተሻለ እንዲሆን ህይወት እንድኖር ህይወቴ እንደሚጫቆት ተጨቆኝ እንደምኖር ያውቃል። ስለዚህ ያን ነገር ስለሚያውቅ እሱ የተሻለ ህይወት አስቦልኝ እንደሆን ይችላል ብዬ ስላሰብኩኝ እሺ አልኩት። ከሱ ጋር በጣም መደዋወል ተጀመረ። በጣም ኦቨር ሆነ። እሱ ማለት በጣም ፎቶ ላኪልኝ ይላል፣ ልካለው። አንድ ኩል እንኳን ማለት ምንም እሱን የሚስብ ነገር አድርጌ አላውቅም። ራሴን ነበር ራሴ የሆነው ነገር ፊቴን ምንም ገባው ነገር የለም አይፈቅድልኝም ህይወቴ።
የራስ የሆነ ነገር ብቻ ነውና በጣም በፎቶሽ በጣም አላግባ በፎቶሽ እንትን ልትይ ነው እስከማለት ደረሰ። ይሄ ሁሉ ሐሰት ነበር ልታሳብጂ ነው እስከማለትና አሁንም ላኪ ነው የሚለኝ። ሁሌ ልክለታል። ደብዳቤዎቼ ደግሞ በጣም በደስታ ያምባቸዋል። እሱም አለ ማስረጃ በጣም ነበር የሚጽፍልኝ፣ ግን በጣም ማስመሰል ነበር ለካ አሁን ላይ ሆኜ ሳስበው እና ያ ነገር ያንን ያህል በጣም አምኜ ስልክ ቅዳሜ ነው የሚመቸው ጆሮ እስኪቃጠል ነው የሚያወራኝ ማለት ነው። እኔ ግን እግዚአብሔር መድኃኒዓለም ፊት አድርጌ እውነት ነው ነገር እግዚአብሔር አምላክ ሆይ እኔ አላውቅም አንተ ወቅልኝ ነበር የምለው። ምክንያቱም እፈራ ነበር በጣም ኦቨር ሆኗል። እኔ በተረጋጋ ያ ነገር ውስጥ ሆኜ ያላየሁትን ማመን በራሱ ከባድ ነው። ለውጭ መሄድም ብዬ አላደርገው። ስለዚህ አንተ ወድርከው አንተ የፈቀድከውን ሰው በቃ ማድረግ የምፈልገው ብዬ ነገሮች እንደተጠራጠርኩ ሙሉ ህይወቴንም ደግሞ እንዳረኩት ራሴን በተቻለ መጠን እንዳምን አርጌ ለገንዘብም እንዳይመስለው ውጪ ለመሄድም እንዳይመስለው በእግዚአብሔር ቃል እንኳን ሳልጠቅስበት እየጻፍኩት ደብዳቤ የለም። እሱም ከዛው የተማረውን መልስ ነው የሚሰጠኝና ነገሮች እንደቀልድ ወደ 1 አመት ሆነ። በመሃል መንጃ ፍቃድ አስጀመረኝ። መንጃ ፍቃድ ትምህርት እንዳልማር ስራ እንዳልሰራ ነው እንትን ያለኝ። በቃ እኔ ልክልሻለሁ አይ ስራ ልገባ ነው ስለው በፍጹም ስራ እንዳትገቢ ምን ቸግሮሽ ነው እልክልሻለሁ ይለኛል። ይልካል። ያው ለጊዜው የሚሆን ነገር አትርፌ ማላስቀምጠው ባይሆንም ለጊዜው የሚሆን ነገር ይልካል። አስቀንተናለሁ ተጠቀምበታለሁ። ከዛ በጣም ተጣደፍኩ። አመቱ እንዴት እንደደረሱ አላውቅም። በጣም በቃ መንጃ ፍቃድ ላይ ሮጣለሁ። ውጭ ጉዳይ ሚኒስቴር ፕሮሰሱ ውስጥ ገብቻለሁ። ምንም ነፍስ የለኝም። ሰውነት ሁሉ ጎዳና ወጣሁኝ። በቃ እየተሯሯጥኩ ሁሉ ነገር መጨበጥ ፈለኩ። ከዛ በቃ ሁሉ ነገር ካለቀ በኋላ ልመጣ ነው ግን አለኝ እኔ ለምን ብዙ ብር ፈሶ ወደኔ ብትመጪ ደስ ይለኛል። እኔ አለቀኝ በጣም ስትሮንግ ነውና አይፈቅድልኝ። በጣም እንትን ነው ጥብቅ ነው አይፈቅድልኝም አለኝ። ሲለኝ ታዲያ እንዴት ይሻላል ስለው ብትመጪ ደስ ይለኛል። አንቺ ብትመጪ ደስ ይለኛል። በፍጹም ብዙ ሰው ይጠብቀኛል። በጣም ብዙ ሰው ነው የሚጠብቀኝ በቤተ ክርስቲያን ዙሪያ በአካባቢዬም አንገቴን ደፍቼ የምገባ አንገቴን ደፍቼ የምወጣ ነኝ እና ብዙ ሰው ልጅ መጨረሻው ምንድነው ነው የሚለውና በእንደዚህ አይነት አካሄድ መውጣት አልፈልግም። በክብር በቤተ ክርስቲያን ጋብቻ በስርዓት ራስን ጠብቀ ራስን አምነህበት በዛ መጋባት ከቻለን ነው ሲጀመር እሺ ያልኩት። በዚህ ምክንያት ነው ለመሄድ አይደለም። በፍጹም እግዚአብሔር ምስክሬ ነው አይደለም። በቃ ለመሄድ አልነበረም። ከዛ ጋር የረሳሁት ነገር ገና ጅምር ላይ መጻጻፍ ስንጀምር ፎቶ ከመላክ በፊት በቤተ ክርስቲያን ነው ስርዓት ቤት ተክሊል ማድረግ ትችላለህ ነው ያልኩት። አዎ ነው ያለኝ። አዎ ማድረግ እችላለሁ እርግጠኛ ነኝ ስለው አዎ እኔም የቤተ ክርስቲያን ልጅ ነኝ አደርጋለሁ አንቺ ባልሽው ነው የምሄደው አለኝ። በቃ እዚህ ጋር አስገባኝ ታርጌት ውስጥ አስገባኝ። በእርግጠኝነት አምኜ እንዲቀበለው እንደውም ያደረገኝ በዚህ ለምን እዚህ ባህር ማዶ ምን አሻገረኝ እኔ እዚህ የራሴን ሰው ስላላገኘው ነው። እሱን ከዛ ካመጣ ምን ብዬ ነው አደርጋለሁ ሲል አንድ ሰው በእርግጠኝነት በእግዚአብሔር ስም ትቀበላለህ። በዚህ ነው ልቀበል የቻልኩትና ነገሮች እንዳልኩ ተፋጠነ። ለቤተሰብ ግን በእንደዚህ ጋብቻ እንደሚያገባ አልነገራቸው። ኖርማል ጋብቻ ለምን ህይወቱ ስለሚያውቁ ይሄንን ማድረግ እንደማይችሉ ያውቃል። ከጓደኛው ከቅርብ ጓደኛው ጀምሮ ይሄን አልጠበቁ እንደሚመጣው ማለት ነው። አይ እሱማ እዛ በቃ ሁሉ ነገር እሱን አይቶታል። ጥሩ ነገር ነው ፊቱ የሚናገረው። ተግሊል ማድረግ ይችላል ስለሆነ አዎ በቤተክርስቲያን ልጅ እኮ ነው ብሎኛል። እሱ ራሱ ከዚህ በኋላ መዋጋት አልቻለም። ፈረስ ያደርሳል እንጂ አይዋጋም እንደሚለው ነገር ነውና እዚህ ግን ያሉት የሱ ጓደኛ ማለት እንዴት ብለው ጥያቄ ውስጥ ገብቷል። ሚዜ እንድትሆነኝ አገር ቤት ልመጣ ነው ምናምን ስለው እንዴት ነው ያለው ማለት እርግጠኛ ነህ? አይ እንዲህ ማቃት በዚህ በጓደኛ የመጣች እንዴት አምነህ ተቀበልክ? አንተ እኮ ከባድ ሰው ነህ እንዴት ነው ያለው። አንዳንድ ሰው ያቃቀል አሁን እንደዚህ የሚመርጥ ሰው ታውቃለህ እንደዚህ ያይቱ ግን እሱ ምንም ሆኖ አይደለም ማለት ባህሪ ሆኖበት ያንን ስለሚያቀዝ ያለው ጓደኛው እንዴት አመንክ እንደዚህ አይነት አቀባበል እንዴት ተቀበልካል? አይ ቤተ ክርስቲያን ልጅ ነች ፎቶዋንም አይቻታለሁ ወድጃታለሁ ማግባት ብቻ ነው በዚህ እኔ ነኝ የምወስነው ማንም ውስጡ እንዳይገባ አለ። ከዛ የጋብቻ ሁኔታ ተወሰነ ጥር ላይ እንደሚሆን አስበው ሄደ። ነገሮቹ በጣም አመቱ ሲደርስ ልክ የጋብቻው ሁኔታ ተወሰነ እንዲመጣ እሱ እኔ አልሄድም አልኩት። ለምን በእንደዚህ አካሄድ ለምን እዛ ደግሞ ጓደኛዬ ስለነበረች ሌላ አውሮፓ ሀገር ጓደኛዬ ስለነበረች ሳማክራት በፍጹም እንዳትሄጂ በእኔ በኩል ስንት መልሰሽ አሁን ለውጪ መሄድ ብለሽ ካልሆነ በስተቀር በፍጹም አላልገም። ቢሆን ኖሮ እስካሁን ባንቺ በኩል ነበር የሚሄደው። ስለዚህ ስላት አስተዋወቅኳቸው
በደንብ ተነጋገሩ። ሳታገቢ እንዳትወጪ ከዚህ በክብርሽ ውጪ አለች። ያንንም አሰብኩኝ። በቃ መነጋገር ጀመርን። አይ እኔ ዝም ብዬ መውጣት አልፈልግም፣ ባካሄዱ መተህ ተጋብተን ነው መሄድ ያለብኝ፣ መሄድም ካለብኝ ስለው ይሄን ብዙም ባይቀበለው ተነጋገሩ፣ ወሰነ። ከዛ ቤተሰቦቹ በምንድን ነው የምታገባው ሲሉት አሁንም ምንም የነገራቸው ነገር የለም። ካርዱ እንዲዘጋጅ ተደረገ፣ ሁሉ ነገር እንዲዘጋጅ ተደርጓል። ጊዮን ሆቴል ነው ስርዓተ ቤተክርስቲያኑ ደግሞ ዮሐንስ ቤተክርስቲያን ታወቀዋል። ሁሉ ነገር አልቋል። ቤተክርስቲያን ድግሱ ተደግሷል። አስበው እንግዲህ ከባድ ነገር የሚያምነው እኔ ሁሉ ነገር ሲደረግ በቃ ራሴን በቃ ለእግዚአብሔር ሰጥቼ ፈጣሪን ተመስገኛው። በቃ ሌላ ምን እላለሁ? ነገሮች ሁሉ እውነት ይመስሉ ነበር እንዴ? እውነት ነበር ይመስሉ ነገሮች ሁሉ አካሄዳቸው እውነት ነበር። ከዛ ሁሉ ነገር አልቆ በሚገርም ሁኔታ ሊመጣ ሲል ነገሮች እየተቀየሩ መጡ። ከዛ ለካ ለቤተሰብ በምን እንዳገባ አልነገራቸውም። ተዘጋጅተን እንጠብቅ ድግሱ ተጀምሯልና እንዴት ነው ያኩሽ ነበር? አያቆኝም ግን የቤተክርስቲያን ልጅ ነች ተብሏል። የቤተክርስቲያን ልጅ ነች የሚለውን ብቻ አድርገዋል። ከዛ አንድ ጊዜ ጓደኛው ልጅ ሚዜ ነኝ እኔምና ተዋወቁት ብሎኝ ነው ምናምን ብሎ ምንም አላሰብኩም። አካል ለጎዶላል በሆነም እሱ ከወደደኝ ማንም ሊያግደው አይችልም። ግን ሄጄ በድፍረት እንደውም ጓደኞች ተቆጡ። እንዴት ትሄጃለሽ? አንቺ እኮ በሙሽራ ቦታ ነሽ፣ እንዴት ትሄጂለታለሽ? ሚዜው ልጅ ነይ እንተዋወቅ ሲልሽ ስለኝ አይ ተዋወቁ ስላለኝ ምን ችግር አለው? በሌላ አካሄድ አልሄድኩም። በመልካም በቀናነት ነው ሄድኩት። ተዋወቅኩት። ከዛ ምንም የተለየ ነገር የለም። እነሱ ከኔ በላይ የሆኑበት ነገር የለም። ምናልባት በገንዘብ ያው አውሮፓ ሄዶ በመምጣት ሊሆን ይችላል። ከዛ ውጪ አላፊው ነገር እኔ የበለጠው ነገር ነው እግዚአብሔር እኔ ጋር ነው ያለውና አብሮ ይዋጋልኝ ነበር። እኔ ተንኮል የሚባል ውስጥ ይስላል ነበር። ከዛ ተያዩ። ለእህትየው ነገረ። እሱ በቤተሰብ ዙሪያ እንትን አይደለም። እህቱ በሱ ላይ የምትወስን አይነት ነገር ነች። ከዛ ልክ ሊመጣ ሲል ሲነግራቸው እዚህ ከደረሰ በኋላ ቤተክርስቲያን ፕሮሰስ አለና እዛ ያለውን ነገር መጨረስ አለብን ስለ በመጣ በ2-3 ቀን በጣም ተቀየረ። አዎ መጡ። ከዛ በፊት 10 ቀን ለፕሮሰሱ አብረን ተሯሩጠናል። ግን ኖርማሊ ካፌ እንገናኛለን፣ ፕሮሰሱን እንጨርሳለን። ከዛ ውጪ ምንም ነገር የለም ማለት እዚያ ጋር ስርዓተ ቤተክርስቲያን አስቀምጠ ምንም ነገር እንደ ዓለማዊ ነገር አካሄድ አትሄድም። እና ነገሮች ሁሉ አልቀው ለ10 ቀን አብረን እንደውም አንዳንድ ሁኔታዎቹ ህይወቴ ሲከብደው አይቻለሁ። ማለት መንፈሳዊ ህይወት እየከበደው ሲመጣና እንዴት ነው ሐሳብክ የተለየ ሐሳብ አለ ሁሉ ብያለሁ። እግዚአብሔር መንፈስ ቅዱስ አንዳንዴ ያናገረው የለ የተለየ ሐሳብ አለ ተክሊሉን ተቀብለዋል አልኩት። ስለው አው ለምን እንዲያልሽኛል? አይ አንዳንድ ነገሮች ፊቴ ላይ ስለማይ ነው ስለው በጣም ነገርም ነው እንዲንዳትኝ ሁለተኛ ምናምን ነገር አለ። ከዛ ያለን ነገር ኖርማል የወንድምና እህትነት እንኳን አይደለም፣ ሲሪየስ ነው በጣም። ጓደኞቹ ነው የሚያውቁ አንተ ገዳም ይዛህ እንዳትገባ አካይዱ መንፈሳዊ ህይወት ከባድ ነው ይል ነበር። ከባድ ነው ግን ማላላት አለብሽ። ማላላት ማለት ምንድነው እለዋለሁ። ላላላ አልችልም። አንተ ራስህ ስልጣን ያለህ ካገባኝ በኋላ እንጂ ከዛ በፊት እኔ ምንም ነገር ስልጣን የለህም እለዋለሁ። ይቀበለዋል ግን ይከብደው ነበር። እና ያኔ ነገሮች እኔ አንዳንድ ነገሮችን ሳየው ስልክ ፊት የሚያወራው ወጥቶ ማውራት ሲጀምር አንዳንድ ነገር ለካ ለውጥ ተደርጓል። ታውቃለህ በቤተክርስቲያን የተባለው ባለማይ እንዲደረግ ተወስኖብኛል። ከኔ ውጪ በሚገርም ሁኔታ የታተመው እንትን ሳይቀር ሊገለበጥ እንትኑ ማተሚያው ፕሮግራም ሁሉ ተቀይሯል። እዚህ ከመጣ በኋላ አላወኩም። ከዛ ያላገባው መሆኔን በቅርብ ያሉ በእጃቸው የተወለድኩ ሰዎችን ይዤ የቤተክርስቲያኑን ያላገባው መሆኔን ላሰራ እነሱን ምስክር ይባላልና ምስክር ከአካባቢ ሲባል እነሱን ይዤ ሲሄድ ስንት ቀን እንደቀረው ታውቃለህ? ጋብቻው ወደ 3 ቀን የቀረው። ሁሉ ነገር አልቋል ብያለሁ። ግን ተከፍሏል፣ ገንዘቡ ተከፍሏል፣ ድግሱ ተደግሷል። የኔ ደግሞ በኩል በተክሊል ስርዓት ያለው ተደግሷል። ቤተሰብ ሁሉ ነገር አልቆ ባጭሩ ነው ያልኩልህ። አንተም ያ ፕሮግራምህን ለማለትና ሁሉ ነገር ያለቀለትን ነገር ካርዱ ዋናው ቀርቶ ፕሮግራሙ ተቀይሯል። በተክሊል የነበረው ኖርማል እንዲሆን አላወኩም። ከዛ ግቢ ውስጥ ሽማግሌዎቹ በክብር የመጡት ከሱ ጋር አብረው ተቀይረው ነው የመጡት። ቤተክርስቲያን ውስጥ የድፍረታቸው ብዛት በክደት ነበር የመጡት።
አብረውት ማለት ነው። እሱም ለክደት ነው የመጣው፣ እነሱም ለክደት። እኔ ምስክር ይዞ እንዲመጣ ነው እየጠበቅኩ ያለሁት። የኔዎቹ ገብተው ሊመሰክሩ ዝግጅት ላይ ናቸው ቤተክርስቲያን ውስጥ በተክሊል ስርዓቱ ማለት ነው። አዎ መጀመሪያ አላገባ መሆኑ ቤተክርስቲያን እስከዚህ ድረስ ነው የምትዋጋው። ያ ሰው ዕዳ ካለበት ሌላ ታሪክ ካለው ራሱ ነው የሚወጣው፣ ግንባር ላይ አይጻፍማ። የኔን ግን እውነት ይዘው ይሄዱ አሉ። የሱ ሲጠባበቁት ዘገየብን። ቢደወል አይመጣም። ምክንያት ለካ እዛው ግቢ ውስጥ ሴራ እየሰሩ ነው። የድፍረታቸው ብዛት ምን አይነት ሴራ መሰለ? ተክሊሉ ቀርቶ በቤሎ እንድትወጣ የውጭ ፕሮሰስ አልቋል። የአዲስ አበባ ልጅ ነች ታደርገዋለች ብለው ነው የመጡት ከእህቱ ጭምር። የአዲስ አበባ ልጅ ማለት በቃ ውጪ ለመሄድ ማን ነው የማይጓጓው? እሷ የአዲስ አበባ ልጅ ነች። ውጪ ለመሄድ ስንት መስዋዕት ይከፈላል። እንኳን ይሄንን ታደርገዋለች። ካርዱ ተበትኗል። ሃይማኖት እንድቆረቆር አዲስ አበባ ልጅ ብቻ አይደለም ማለት ነው። እንግዲህ በእነሱ አካሄድ ነው ማለት በኋላ ነው የሰማሁት። ምንም ውጪ እንዴ ብዙ እግዚአብሔር ልጆች አሉ እኮ አይደለ እንዴ መስዋዕትነት በዚህ ጉዳይ አቃለው። ያመለካከት ደግሞ የተለየ ነው፣ በጣም የተለየ ነው። ምንድነው በኋላ ነው ከህቱ አዲስ አበባ ልጅ ነው ለመንፈሳዊ በጣም ሟች የሆነው በጣም በአሁን ሰዓት አስፋልት እያጠቡ ያሉት ወንድሞቻችን ቀልድ ነው እንዴ? ጥምቀትን እንኳን ምሳሌ ብናረግ ማለት እንደ አራዳ ወይም የአዲስ አበባ ልጅ ማለት ምንም ይሄንን አማራጭ እንትን አትለውም። በእርግጠኝነት ታደርገዋለች። አዎ እህቱ ነች ዋናው ማለት ትልቅ ሴት ነች። አሳድገዋለች። እናቱ የሉም በህይወት እና ስላሳደገችው ተጽዕኖ አድርጋበት ነው። አሁንም ይሰማታል። በዚህ እድሜ ሆኖ በ30 ምናምን አመት ውስጥ ሆነ ይሰማታልና ምንድነው ይሰማት? በቃ ምንም አማራጭ የላት። መጀመሪያ ካርዱን አስበተኑኝ። ይሄ ሁሉ ሴራ አላውቅም፣ ግን ውስጥህ እንደሚፈራ ነገር የለም። የሙሽርነት ስሜት የማይሰማ ስሜት እሱ ይሰማኝ ነበር። ራሴን እስከመጣል ማለት ያን ቀን ይበቃል። ያለት ለብሳለሁ፣ ያለት ራሴን ጠብቃለሁ። ከዛ ውጪ ሩጫ ላይ ነው በቃ ያለሁት እኔ ያንን ለማከናወንና እናቴ እስከምት ምን ሆነሽ ነው ራስሽን እንደዚህ ጣልሽት ላይ አይ ቆይ ቀኑ ደርሷል፣ የዛለት ሁሉ ይደርሳል። አሁን እኔ ያ ጉዳዮቹ መከናወን አለባቸው እያልኩ ያልተጠራ ለመጥራት ምናምን ነው ጥድፊያ ያደረኩትኝና ከዛ እዛው ግቢ ውስጥ ሆነው ለካ ይሄ ሴራ አልቆልኝ ምንም አማራጭ የተሻለ ህይወት የሚጠላ የለም በሚለው ልጨምር። ልክ አዲስ አበባ ልጅ በውጪ የተሻለ ህይወትን አጠላም። ስለዚህ ታደርገዋለች። ገብቷል። ሲገቡም ሲወጡም ያኔ ሽማግሌዎቹ ቤቱን ማለት ያለውን ነገር አይተዋል። ቀበሌ ቤት ነው የነ ያለራት። ስለዚህ የተሻለ ህይወት መኖር ትፈልጋለች። ደሃ መብቱን ማስከበር አይችልም። እንደዛ ነው አስበው የመጡት። በኋላ ነው ይሄን ነገር ማቀው በሷ በኩል በሚቀርቡ ሰዎች አመለካከታቸው። እኔ አሁን ነው በኋላ ነገሮች ካሁን በኋላ በእንደዛ አመለካከት ስለመጡ ታድርገዋለች። ውርደት የለም። የተጠራን ስለሆንሽ በጣም በቃ ከባድ ነው። ገብቷል። ተጽዕኖ አድርገው ግቢ ውስጥ ሆነው ደወሉልኝ። እኔ ግን ሽማግሌዎቹን አላውቅም። ለምን እኔ በሌለውበት ነው መተሄዱት። ስለዚህ አላውቃቸውም። ስለዚህ እኔ ነይ ብሎ እዛው ግቢ ውስጥ ሆነ ይደውልልኛል። የኔዎቹ ቁጭ ብለዋል ብያለሁ፣ አልጀመሩ። ከዛ ሲጠራኝ የሆነ ልብህ ስንጥቅ የሚል አይነት ውስጥ የሚነግረኝ ማለት እግዚአብሔር ካንተ ጋር ሲሆን ሁሉ ነገር አሳልፎ አይሰጥም። እንድትጠራጠር ቢያንስ ያደርጋል። ከዛ ልቤ ደንግጥ ነገር አለኝ። አቤት አልኩት። አጠራሩም አነጋገሩም በጣም የተለየ ነበር። ከዛው ቅጥር ግቢ ውስጥ እነሱን አስቀምጬ ነይ ሲለኝ አቤት ስለው የሆነ ድንጋጤ ላብ የሆነ ነገር አለው። ምን ነው በሰላም ነው እንዴ ነው ያልኩት ስለው አይ እኔ ተክሊል ማድረግ አልችልም። በጣም እንግዲህ አስበው ያለቀ የደቀቀ ነገር ነው። በቃ ሁሉ ነገር እሱ ገንዘቡን ያፈሰሰው በሱ ጉልበት አቅሙ ስላለው ብዙ ብር አፍሷል። ብዙ 100,000 ብር አፍሷል ለዚህ ፕሮሰስ እና ያ ቢያንስ እሱ አይቆጨውም። እግዚአብሔርን ፈርቶ ተክሊል ማለት ራስን ክብር ጠብቆ ማጋባት ነው። ያ እንኳን ባይሆን ቀደም ብሎ አልችል ቁርባን ማድረግ ይቻላል። በቃ በቁርባን ማድረግ ይቻላል ቀደም ብሎ ቢነግረኝ ከተክሊሉ ከክብር ይልቅ ቁርባኑ ደግሞ ህይወት ነው የሚበልጠው እኮ ነው። በቃ እብድ ያሉት ቤተክርስቲያን ውስጥ ምን አለ ቀድሞ ቢነግርሽ ታሪክ ካለው የደበቀሽ ነገር ካለ ቤተሰብ ካከላከለው ምንም ችግር የለውም። በተዘጋጀው ነገር በቁርባን ያልቅ ነበር። ይሄ ነው ቁጭቱ። ቀኑ አጭር ምንድነው የሚደረገው? አንተ ብትሆን እኔ እንጃ እህት ብትሆን ምንድነው የሚሰማው? በጣም ከባድ ነው። በእናትሽ ዘመድ ተጠርቶ ምናምን ሁሉም እዛም ሁለቱም ቦታ ተዘጋጅቶ ሰርግ ሁሉ ነገር አልቋል። እኔ እንጃ። እኔ አሁንም እግዚአብሔር ስላጸናኝ እኔ ጸበል ወድቄ ነበር እንደሱ ድርጊት። የእውነት እግዚአብሔር ይፈርዳል። እሱ አሁን ባለማይ ሀብታም ሆኖ ብር ኖሮት ምናምን ሊኖር ይችላል። ህሊና ግን ሁሌም ይወቅሳል ከእግዚአብሔር በታች
ትንሹ እግዚአብሔር ህሊና ስለሆነ እኔ ተንኮል አልነበረብኝም። ነገሩ ሳያልቅ ነግሬዋለሁ፣ አስጠንቅቄዋለሁ፣ ብዙ ጊዜ አስጠንቅቄዋለሁ። ምክንያቱም የተለየ ሐሳብ ካለ ቤተሰቦቹ አለመቀበል ካለ እንደዚህ አይነት ነገር እንዳሰራይ ብየዋለሁ። በሰፈር ራሱ ተጽዕኖ አለበት እኮ ብዙ ነገር ሊወራብህ ይችላል። እውነታውን እስኪያውቁ ልጅቶኝ ደግሞ ኢትዮጵያ ውስጥ ከባድ ነው፣ ተጽዕኖ አለ። በተለይ ደግሞ ወደ እግዚአብሔር ትንሽ የቀረብክ ከሆንክ ዓለማዊ ምንም ቦታ ምላ በቃ ዓለማዊ ሰው ዓለማዊ ነው፣ እየዘለለች ነው፣ እንዲህ ነው፣ አራዳነች ምናምን ትባላለህ። ግን በመንፈሳዊ ህይወት ውስጥ ሆነ ከባድ ነው። ሰው ፍጹም አድርጎ ስለሚያይ አንድ ነገር ከተሳሳትሽ በቃ መለኩሴ በቃ እቺ መለኩሴ ነው የሚለኝ። እቺ በቃ ቤተክርስቲያን ተጥበቃ ጀምሮ ያቆኛል። ስሜን ቀይረው ነው የሚጠይቁኝ የሚጠሩኝ ሁላ እና ጎረቤት ሰዓት ጋር ማሆይ እንዲህ ነው የምባለው ስሜን እየቀየሩና እንዲህ እስከመባል የደረስኩት ልኬን ስለሚያውቁ ነውና ይሄ ሁሉ ምንድነው እያጠቃለልኩልህ እዛ ጋር ነው መጠየቀው ፈልገው እዛ ጋር ልክ እንደዛ ስትባይ ሁሉ ምን አይነት ምላሽ ሰጠኝ ቃል እዛ ጋር ነው እንግዲህ ትልቁ ናዳ የተናደብኝ። እኔ በተግሊል አልችልም በቬሎ ውጪ ፕሮሰሱ አልቋል ሲለኝ ምርጫ እየሰጠኝ በቬሎ ውጪና አውሮፓ ተሻገሬ ነው አላደርገው እግዚአብሔር ይስጥልኝ። ግን ስንቴ ነው የጠየኩ ፊት ላይ የመቅበዝበዝ የመጠራጠር ነገር ሳይ ስንቴ ጠይቄያለሁ። ፕሮሰስ ላይ ያለን አልኩት በቃ ነው መራቅ አልፈለኩም አልወሰንኩም። በዚህ አሁን ነው ባለቀ ሰዓት ካርድ ከተበተነ በኋላ ህዝብ ካወቀ በኋላ እንዴት እንዲህ አይነት ስራ ትሰረኛለህ? እግዚአብሔርን አትፈራም አልኩት። ፍለፊት ነው ቤተክርስቲያን ውስጥ ግቢ ውስጥ ነን ስለው ምንም ሌላ ነገር ካለ ወይም እዚህ ከመጣ በኋላ ሌላ የተዘጋጀልን ነገር አለ ሰው መሬት ላይ ተደፍቶ በፍጹም የለም ብሎ ግሬስ ነው። ታዲያ ምንድነው ተግሊል ማድረግ ካልቻልክ ሌላ አማራጭ አልነበረው እዛው አልኩት። ምን ሆነ ነው ስለው በቃ ነው እኔም ልቤ ያልተቀበለው ነገር ስላለ አልተቀበልኩትም። ምንድነው ብዙ ጊዜ የጠበቅኩትን አላገኘው የሚለው ልቤ ያልተቀበለ የሚለው የተለያየ ውስጡ ያስቀመጠው ነገሮች አሉ። እንደቁርሾ ግልጽ አድርጎ ግን የሚናገረው ነገር የለም። ምን አይነት ነገር እንደጠበቀ ነው ስራ ማን አመለካከቱ እጅግ በጣም ግትር ግን ማን ከሱ በላይ ማን አለ? እኔ እኮ ነኝ የወሰንኩት። እናቴ ወይ አጎቴ ወይ ሌላ ሰው አይደለም። አባቴ በህይወት የለም፣ ሌላ ሰው አይደለም። እኔ እንደዚህ አይነት ህይወት ውስጥ እንደገባ በራሴ እኮ ነው የሄድኩት። እኔ ያመጣሁት ነው የተቀበሉት። እህቱ እሱ ልትቀይር ትችላለች፣ ጓደኛው እሱ ልትቀይር ትችላለች፣ ሌላም ጓደኞቹ እሱን እንዴት ውሳኔውን ሊቀይሩ ይችላሉ? ፕሮግራም እስከማስቀየር ባላቀው ሳላቀው ማለት እኮ ነው። እኔ ፕሮግራሙ በኋላ ነው ያየሁት። ልጁ የሆነ አንቺ ክብር አለመስጠት ነው። እግዚአብሔር ግን ክብሬ እግዚአብሔር ነው ይፈርዳል። ግን ሳይፈርድ አይቀርም መቼም። ማለት ህይወትን ሊኖራት ይችላል፣ ግን ዘላለም ዓለሙን ህሊናውን እየወቀሰው እንዲኖር እግዚአብሔርን እንባዬን ብዙ ጊዜ አፍስሻለሁ። 1 አመት ከምናምን ቀልድ አይደለም። እንደውም አልገባሁም በእግዚአብሔር ቃል ቁጭ ብዬ 1 አመት ሙሉ። ግን በነገራችን ላይ እናቴ የራሷ ኑሮ አላት፣ ወንድሞቼም ወጥተዋል። አንዱ ነበረ በህይወት የለም። ብቻዬን ነው የምኖረው እና ብቻዬን ስኖር ግን በር ዘግቼ የሰው ተጽዕኖ ማህበራዊ ነገሮች ራሱ መቀላቀል እስከማልችልበት ደረጃ ከባድ ነው። ሰርግ ስጠራ አልሄድም፣ ክርስትና ስጠራ አልሄድም፣ ዝክር እንደዚህ ቤተክርስቲያን ነገሮች ስጠራ አልሄድም። ከቤተክርስቲያን ጫፍ ጀምሮ ስለኔ ነበር ነጎድጓዱ የሚወራው። ደሙም ትክክለኛውን የሚያወራው ጥቂት ሰው ነው። ለምን አያውቅም? በሐሰት ነው የሚልሽ እንዴ? በቃ ሌላ ሰው ስለነበራት ያንን ስላወቀ ነው። ኦኬ በጣም እንደውም በሌለ ሰው ደግሞ በቃ ዝም ብሎ ነው። ከባድ በእውነት በሰው ላይ ባይፈርዱ እንደ አይነት ነገር ነው ለሰዎች ማስተላለፈው። በማያውቁት ነገር ባይገቡ እውነታውን ሳያውቁ ባይፈርዱ ሁሉም ይከፈላል። በእውነት የፈረደ ሁሉ ያገኘዋል፣ ወይ በልጁ ወይ በራሱ በሌላ ምክንያት አድርጎ ይሄ ይከፈላል። የእውነት ነው የምነግርህ። ምክንያቱም ብዙ ወንድሞች አሉ በመንፈሳዊ ይመጣሉ ይጠይቁኛል። ከነሱ አንዱ ነው ያሉት እሱ ስላላት ነው ከሱ ጋር ጭራሽ ከሱ ጋር ስለቆረበች ይሄኛው ሰምቶ ነው አፍርሶባት ሄደው። በጣም ስተት የማይገናኝ አንድ ሀሜት እንኳን አብሮ የሚሄድ ነገር መሆን አለበት። ሲታማ ራሱ ፍጹም የማይገናኝ ነገር ቤተክርስቲያን ገብቼ በእውነት ነው የምልህ ትልቅ ዛፍ ነበር፣ አሁን ተቆርጦ ቤት ምናምን ተሰርቶበታል መጠለያና ሰው እንዳያየኝ ከጥበቃ ጀምሮ ሰው እንዳያየኝ ምን ያህል እንደተጎዳው በጀርባ ሆኜ ጸልዬ እንባዬን አፍስሼ እሄዳለሁ። ግን እግዚአብሔር ለጸበል አሳልፎ አልሰጠኝም። ኢቭን ይዛለት አብረን ያን ቃል ዱብዳ ሲነግረኝ በቬሎ ውጪ ሲለኝ ምን
ያልኩት። እንዴት በቤሎ ውጭ ትለኛል? ይሄ ክብር ነው። ማንም ዘሎ ማንም ከዘማዊ ወጥቶ እግዚአብሔር ከፈቀደለት በዛ ማግባት ይችላል አይደል እንዴ? ማንም መለወጥ እኮ ይችላል። በቃ እና እንዴት እንደዚህ ትለኛለህ? ያለንበት አካሄድ ሌላ። አሁን በዚህ አጋጣሚ ነገሮች አልቀዋል ብለህ ነው ካርድ ባይበተን ምንም አይመስለኝም ነበር በሰው ፊት እንዴት እንዳይሆን ነገር ግን እዛው ቁጭ ብዬ ነው የወሰንኩት። ይሄ መኪናዋ እንትን ውስጥ ራስ አያስጠፋ ማሰበው ከባድ እኮ ነው። አንቺ እዛ ጋር አሁን ብዙ እንደዚህ አይነት የሰርጋቸው ቀን ላይ የሚፈጠርባቸው ሰዎች አሉና ፌንት ያደርጋ ራሳቸውን ይስታሉ እና አንቺ እዛ ጋር ያለውን ቅጽበት ንገሪኝ። እንዲህ ቅጽበቱ ምንድነው መሰለህ? ውርር በቃ ሰውነቴ በጣም የደነገጡ ድርቅ ነው ያልኩት። ከዛ የሆነ ነገር ደግሞ የሚያጽናና ነገር ውስጤ ሲያስገባልኝ ይታወቀኝ ነበር። ወዲያው እሱ ካለበት እግዚአብሔር ይስጥህ ብየው ነው እሱ ወደ ሽማግሌዎች ወደ ዛጋ ሲሄድ እኔ በግራ በኩል እንዲሆኜ መጠለያ ውስጥ ሆኜ ማልቀስ ወዲያው እንደምስራች ሁሉንም መናገር ጀመርኩኝ። በቃ አልሆነም፣ ነገሮች ተበላሽተዋል፣ በቤሎ ውጭ ብሎኛል። ይሄ ደግሞ የኔ ክብር አይደለም፣ በቤተ ክርስቲያን ነው ንግግራችን፣ አላድርገው። መጀመሪያም ቢነግርሽም እኮ ችግር የለውም ወይ ትደራደራለሽ? ችግር የለውም፣ እንደራደራለን፣ እንወሰናለን። ምንም አልነበረም። እንደ አይነት ስራ ከሚሰራኝ እንደ አይነት ውርደት በሰው ፊት በእግዚአብሔር ክብር ነው። ለምን እኔ እሱን አስበልጬ ነው ያስተዳደጌን መርጬ ነው። በማንኛውም ቢሆን ማን የተሻለ ህይወት የሚጣለው? ዛሬ እኔ የተሻለ ህይወት እፈልጋለሁ። ገብቶሃል? ይሄንን ህይወት ወድጄ ግን በሃይማኖት ስትኖር ሁሉንም ማለፍ አለብህ። በቃ ይሄ ለእኔ ታላቅ በህይወቴ ትልቅ ፈተና ነው። በጣም እንደዚህ እንደውም በጣም ከትልቅም በላይ ትልቅ ፈተና ነው። እግዚአብሔር ይመስገን ማለት እኔ ባያቋቁመኝ እንዳልኩ መኪና ውስጥ ብገባስ? አረ ብዙ ሴቶች ራሳቸውን ሊያጠፉ ይችላሉ አልኩ እኮ። በጣም ጠንካራ ሴት። እግዚአብሔር ይመስገን ማለት እኔ ያጠነከረኝ የተማርኩት ከታች በህይወቴ እንደዚህ አይነት ፈተና ጠብቄያለሁ። ግን ከታች ሰንበት ትምህርት ቤት ተማሪ መሆንሽ ድሮ እንደምሮ ሰንበት ትምህርት ቤት በተለያየ ነገር ገባል። ነገር ግን በቃሉ ላይ ነኝ ያለሁት። ጉባኤ በጣም ነበር። አሁን እንደውም ስራ ትንሽ አገኝ ገባው አይምሮ ለማደስ ተብሎ በትንሽ ስራም ቢሆን አለው ትምህርትም እየተማርኩ ነው። አዲስ አይምሮ እንደገና መጥቶ እና ቁጭ ብዬ መማሬ እግዚአብሔር ቃል እንደውም ከሰንበት ትምህርት ቤት በላይ ቁጭ ብዬ መማሬ እግዚአብሔር አጸናኝ። አብሮኝ የተዋጋው ራሴን ምንም ነገር በእኔ ላይ እንዲያደርግ በር ለዲያብሎስ ህይወታችን ለሚያስጠፋን ነገር አሳልፎ አልሰጠኝም። ጸበል መውዳት ራስን ማጥፋት አለ። ለ5 ቀን ከሰፈር ወጥቼ አክስቴ ቢያሳ ነበር እዛ ቆየሁ። እሷ ጓዳ ውስጥ ሆና እንዲት ለቅሶ ቤቱ ለቅሶ ቤት ባንዴ ይረጫል። ለቅሶ ቤት ሆነ እና ትንሽ ትልቁ ብትሞት እንኳን እንደዚህ አናልቅስ። እንደ ሰው እንኳን ዘላ ቢሆን አንገቷን ደፍታ ትሄዳለች፣ ትመጣለች ቤተክርስቲያን። ብዙ ሰው ነው ያነባልኝ፣ ብዙ ሰው አልቅሶልኛል። እግዚአብሔር ያክብራቸው። በዛው ልክ ደግሞ ሰርግ ለምን አልደረሰኝም ካርድ ብሎ የሚያግሩ ግን መልሰው ራሳቸው ህሊናቸው የተጎዳል ያልሆነ ወሬ ያወራሉ፣ ተጽዕኖ ያደርግባል። ግን እነዛ ቤተሰቦቹ ምን አሉ? ከዛ በኋላ ቤተሰቦቹ አልሆነም ሲባል ከውን ያሉት ይበልጡ ድግስ መስበኩ ነው ያለ እንዴ። እውነት ምን አይነት ልጅ መልአክ ነች ወይ ነው ያለችው። እትዬ መልአክ ነች እንዴ? እሷ ቢያንስ ውጪ ለመሄድ ብላ እንኳን እሺ አትልም ወይ ነው ያለችው። የቅርብ ሰው ዋኔ ነገረኝ። ቢያንስ ውጪ ለመሄድ ብላ ነገሮች ይሄ ሁሉ ሰው ተጠርቶ ምንድነው የሚሆነው? ቢያንስ ውጪ ለመሄድ ስትል እንኳን ለምን አላረገችውም ነው ያለችው። ይሄ ነበር የሷ አመለካከት። ግን አታውቂያትም ያልኳት አለች ስትነግረኝ። ያነጋገረቻት ካለፈው በኋላ ስትነግረኝ አታውቂያትም፣ በቤተክርስቲያን ውስጥ ያለች በዛ ላይ ህይወት አላት፣ ሌላ የሚያጸናት ህይወት አላት ማለት በቤተክርስቲያን ውስጥ የራስ የሆነ መንፈሳዊ ህይወት ውስጥ ያለሁበት ነገር አለ። ወደዛ ወደዚህ ማል ሆነበት እንዴት ብዬ እንደምነግርህ አላውቅም። ይገባ ይሆናል ማለት በቃ ምንድነው እግዚአብሔር ጋር መገናኘት ሸራስ አለ። ያ ነገር ደግሞ ዝም ብለህ ህይወት ውስጥ ቀላል አይደለም። እኔ በሚዲያ መናገር ስለሚከብደኝ ነው፣ ውዳሴ ከንቱ እንዳይሆንብኝ። ያ ህይወት ስላለ በቃ በሱ ህይወት ውስጥ ሆኜ ስለምኖር ወደዛ ወደዚህ ማለት የለብኝም። ቀጥ ብዬ ቤት ሄድኩ፣ ነገርኳቸው። ሁሉም ከሰል ነው የመሰለው፣ ሁሉም አዘነ፣ ሁሉም በንብርክክ ነው ሄደው። በጣም ነው የተለቀሰው። ቀጥታ እኔ የተክሊል ስርዓቱን ያሰብኩት ከነዲያን ጋር እየበሉ እየጠጡ ከነሱ ጋር ነው ነበር ያሳለፍኩት። ድግሱ ሲጀመር አላማው ለነሱ ነበረ። ጉዳዩ ሲበላሽብኝ ቀጥታ ለነሱ ነው ድግሱ። በነገራችን ላይ ለነዲያን የተሰጠ ድስት ጥፍጣፊ፣ ጸበል፣ የተሰራው ወጥ፣ የተጠመቀው ጠላ ለነሱ ነው። ስላሴ ነበር ቀኑ አስታውሳለሁ። ጥር 7 ጥር 8 ነው ፕሮግራሙ።
እዛ ነው። ልብሱ ራሱ በጣም የሚያስደምም ልብስ ነው የተሰራው። በትእዛዝ ነው የተሰራው። 19500 ብር የፈጀ ልብስ በጥበብ በወቅቱ በጥበብ ነው የተሰራው። ልዩ ነበር። ነገሮች እውነት ይመስሉ ነበር። ከጉዞቹ ሁሉ የሐሰት ነበሩ። በጣም የማዝነው ምን እንደሆነ ታውቃለህ? እሱ ጋር ሆኖ ስለሱ የሚከራከርለት ወንድሜ ከሱ አላውቅም፣ አብረው ስላደጉ ምን ስላሉ እዚህ የሚበልጠውን በመንፈሳዊ ህይወት እሱ ያውቀዋል። እዛ ያለው እዛ ሀገር ያለው የሚያሳዝነው እሱን ራሱ ምን እንደሚለው አላውቅም ነበር። ከዛ ወዲያውኑ ነገሮቹን ወደ ህግ ቤተሰብ ሊወስደው ሲል በህግ ያሉ ቤተሰቦች ነበሩ ሲወስዱ በፍጹም ነው ያልኳቸው። ህይወቴን እግዚአብሔር አሳልፎ አልሰጠም። ስለ ልቦናዬ እና አይደል የገደለኝ፣ ጥይት በሌለው ድምጽ በሌለው መሳሪያ ገድሎኛል። ስለዚህ ከዛ በኋላ ቢደውል ባትሪውን ቀጥታ አውጥቼ ቁጭ ነው ያደረኩት። ለምን ሌላ ሰው አካባቢ የነበረው እንደውለው ቢያንስ ውጪ ውልሰዳት እንደ ታሪጌ ነው ያለው። ወዲያው ደግሞ ጸጸት ህሊናውን ሰላም ሲነሳው አላደርገውም ነው ያልኩት። አላደርገውም ብዬ እንደውም ባትሪውንና እንትኑን ለይቼ ቀጥታ በማግስቱ ወደ ዘመድ ቤት ሄጄ እዛ ነው አሳልፌ። ከዛ በኋላ ስልክ ይደወላል። ስልክ ሲደወል ያ ልጅ ነበር የሚደውል። ምንድነው የተፈጠረው አለኝ። በጣም ተቀየረ። ከተገናኘን በኋላ ፕሮሰስ ውስጥ የተለየ ሀሳብ አለ ወይ ስለው ሊነግረኝ አልቻለም። በጣም የተቀየረው ተቀይሯል። ነገሮች ሁሉ ድብልቅልቅ አድርጎ ካርድ ከበተንኩ በኋላ ነው እንዲህ አይነት ታሪክ ይሰራልኝ አልኩት። በጣም አዘነ። ራሴን ነው ማጠፋው ነው ያለው። በቃ ራሴን ላጥፋው ይፍቅር አለ። አታጥፋ አልኩት። በእኔ በኩል አይደለም አብሮኝ በነበረን ፒያሳ መሀል ነገሮችን እንትን እያለ ከነሱ ጋር ራሴን ላጥ በፍጹም እኔ ታላቅ ፈተና በሃይማኖት ነው የመጣብኝ። ስለዚህ እኔ ይሄን መዋጋት አለብኝ። አታድርግ አልኩት። አብሮ ራሴን ነው ማጠፋው። እዛ ደግሞ ሄዶ ጓደኛው አጋጣሚ እዛ አግኝቷት በተለያየ ሀገር እዛ ደርሳ ተገናኝተው ጋብቻውን ገና መፈጸሙ ነው። ለምን ህይወቱ ይበላሻል? እሱ በጎ አስቦ ነው ሲጀመር እና እኔ እንደዚህ ያረጋታል ብዬ አላሰብኩም ብሎ በጣም አዝኖ ራሴን ላጠፋ ነው ያለው። አብሮኝ ለነበረ ፕሮሰሳችን አንድ ለነበረ የሆነ ልጅ ነበረና ግን ሁሉም እዛ ሀገር ከበር ስለሚያደርጋቸው ወደሱ ነው ትንሽ የማዳራት ነገር የነበረው እውነቱን ጥለው ማለት ነው። ወዲያው እሱ አንዴ ደወለ። ከዛ በኋላ ጠፋ ራሱ ማለት ነው። ወንድሜን አጣሁት። ጥሩ ወንድሜ ጭራሽ እኔን ምን ጥፋተኛ አድርጎ እንደነገረው እግዚአብሔር ይመርምርልኝ። ይሄንን እግዚአብሔር ይወቅ። እውነቱን ግን ያሳውቀው ለሱ ጥሩ ወንድሜን ባይሆንም እንኳን ለኔ በጎ አስቦ መርጦኝ ነው። ብዙ እህቶች አሉ አይደል? እኔም መርጦ ነው የተሻለ ህይወት እንድኖር መንፈሳዊ ሰው አገኘሁልሽ ያለኝ። ቢያንስ ይሄንን አስቦልኝ ጥሩ ወንድምነቱን ማጣቴ በጣም አዝናለሁ። በዚህ አጋጣሚ የምትችሉበት መንገድ ቢኖር ስልኩን ማግኘታችሁ ወንድምነትና እህትነታችን ቢቀጥል ደስ ይለኛል። እማረሳው መንፈሳዊ ህይወት ውስጥ ያስገባኝ ካለኝ ላይ በጣም ጽኑ እንደሆነ ይረዳል። ብዙ የፍቅር ቀጠሮ አድማጮች አውሮፓና አሜሪካ በደንብ የሚሰማ ፕሮግራም ነው የኛ ፕሮግራም እና በእርግጠኝነት ይሰሙታል ብዬ አስባለሁ። ከፈለግሽ ስሙን ሙሉን ተናግረሽ ሰላም ማለት ትችያለሽ። ይሰማል በእርግጠኝነት። መልካም። ስሙ ወንዴ ይባላል። ወንዴ ነው የምለው። በጣም መንፈሳዊ ጥሩ ወንድሜ ነው። መንፈሳዊ ህይወት ውስጥ እንደው በጥንካሬ እንድገባ ያደረገኝ እሱ ነው። ሌላ ደግሞ እህቴ አሜሪካ ውስጥ አለች። እሷም በእንደዚህ ጉዳይ ነው የራቀችኝ። እኔ ያልኩሽን በእኔ በኩል የመጣ ባል እምቢ ብለሽ በሌላ ታሪክ የመጣውን ተቀብለሽ እንዲህ አይነት ህይወት ውስጥ ነው የተሳሳተ ከመንደር ውስጥ ቤተሰቦቻችን አንድ ሰፈር ስለሆኑ የተሳሳተውን ቅድም ያልኩህን ነገር ነገሯት። እንዴት ትደብቂኛለሽ ብላ እሷም በዛው ቀረች። በጣም ጥሩ ወንድሜንና እህቴን ያጣሁበት እኔ በተጎዳሁበት በደማሁበት ነገር ጥሩ እህትና ወንድሞቼን አጣሁ። በጣም በሚገርም ባለውለታዎቼ ናቸው ሁለቱም እና በጣም አዝናለሁ እነሱን ማጣት ከሱ ማጣት እሱን እንዲህ ከማድረጉ በላይ እኔ በተጎዳሁበት ነገር እቺኛው እህቴንም እሷንም በማላቀው በጭራሽ በሐሰት ንግግር ነው እሱም የተሞላው ነገር አለሳ። እንግዲህ ጓደኛው አንድ ሌላ አለ እሱን የሚያውቀውና እንዴት ሆኑ ለመሆኑ እዛ ስል በዛው እንደተቋረፉ ሊቀሩት ነው ያለኝ እና እዚህ ደረጃ ታመሜ ብዙ ጉዳት ውስጥ እንደታመመ ምን ያህል ጊዜ ሆነው? አሁን እንግዲህ 5 አመት አልፎ ወደ 6ኛው ገባ። ጥር ሲቀየር ያው 6 አመት ማለት ነው። እነዛ ሁሉ ህይወቶች ውስጥ ምን አይነት ህይወት ነው ህይወቴ? በቃ ከዛ በኋላ ያለው በጣም ተጽዕኖ አድርጎብኛል። ከሰው ጋር ብዙ እንትን ማለት
በቃ መጣው እንትን አልኩ። እንደውም ጓደኞቼ እግዚአብሔር ይስጣቸው በተቻለ መጠን ምንም ይሁን ስራ ግቢ ምንም ይሁን ብለውኝ መንግስት ቤት በቃ ገብቼ በትንሽ ስራ ይዤ ደግሞ ለማደግ ትንሽ እየተማርኩ ነው። ግን አቅም ባላንሱ ይከብዳል ማለት ብቻህን ሆነ ሁሉ ነገር ይከብዳል። ምንም በቤትም ብኖር ቤተሰብ የራሱን ልዩት ነው የሚኖረው። እኔ ደግሞ ትምህርት መንጃ ፈቃዱ ራሱ ያንገበግበኛል። አሁን መስሪያ ቤት የተሻለ ነገር ሲመጣ በቃ የለም እኔ ምንም የምወዳደርበት ነገር አልያዝኩም። ለምን እኔ ልሄድ ነው፣ ሁሉ ነገር አልቋል፣ ብዙ ነገር ተበላሽቶብኛል። ስለዚህ ከ10ኛ በላይ ስላልነበረኝ እንደውም እግዚአብሔር ይመስገን 2ኛ ዓመት አሁን የሚቀጥለው ነው እንትን የምለው ያንንም እንድማር ያደረኩት ባለኝ ነገር ነው። ትንሽ ነው ስራዬ፣ የመልእክት ስራ ነው የምሰራው። እሺ መንፈሳዊ ህይወትሽስ? መንፈሳዊ ህይወቴ እቺን ስራ ሁሉ የታገልሽበት መንፈሳዊ ህይወትሽ እንዳለ ነው እግዚአብሔር ይመስገን። ምንድነው ቀነስኩም ብለው አሁን ስራ ሌሊት ነው የምገባው። ስራዬ ጸባዩ ሌሊት ገብቼ ቀደም ብዬ ነው የምወጣውና ያ መንፈሳዊ ህይወቴ ቀንሶብኛል ያልኩት በስራው ምክንያት ነው። ግን ተጽዕኖ አለው። በነገራችን ላይ አንድ ነገር ሲነካ የሰውንም ነገር ትሰማ እንደሷ መሮጥ ነገሮች አሉ። ይሄ በብስለት ያለ ሰው እንዲህ ይላል ተብያለሁ። እንዳንቺ ነጠላ ለብሶ መሮጥ እንዳንቺ መከታተል የሆነ ቀረ አይነት ነገር እንዲህ ሆነሽ ቀረሽ አይነት ያማል፣ በጣም ያማል። እና ይሄ ራሱ ተጽዕኖ አድርጎብኝ ይገርማል ቀንሻለሁ። ለሰው ብዬ ሳይሆን በተቻለ መጠን ቤተክርስቲያን በቀን ሳረጣት አሉለም ግን ጸባዩም ስለማይፈቅድልኝ የስራዬ ጸባይም የሰዓቱም ሁኔታ ስለማይፈቅድልኝ ጠዋት ባልሄድ በማታው አምላኬና መስገኝ ይመጣል። የቀድሞ ግን ጠዋት መሮጥ ሌሊት መሮጡና የማታው ነገር አልሆነም። ለምን ስራዬም ተጽዕኖ ስለሚያደርግ ማለት ነው። እና በዚህ ውስጥ ነው ያለሁት። ያው ለእህቶች የምታስተላልፉ ለእህቶች ጽናት ይኖራችሁ ነው። በምንም አትታለሉ። ሴት ልጅ ነች የምትጎዳው። ወንድም ደግሞ እባካችሁ እግዚአብሔርን ፍሩ ነው የምለው። እግዚአብሔርን ፍሩ። ሴቶች እህቶቻችሁ ናቸው። በጓደኝነት ጾታዊ ወይም እርቆ ስለሆነ ነው እንጂ ሌላ ፍቅር ስለሚጀመር የራሱን የሆነ ፍቅር የተለያየ ስለሆነ እንጂ እህቶቻችሁን እንደምታጠቁ አስባችሁ እግዚአብሔርን በመፍራት ይሁን ሁሉ ነገር። ደግሞ አሁን እኮ በጣም አንደኛ ወዶሻል አንቺን ሁሉም ነገር አልቋል። ቀላል ችግር ነበርና በጣም ትንንሽ ችግሮች ግን ትልቅ ነገርን ሊያፋልሱ እንደሚችሉ መታወቅ አለበትና በተለይ ባልና ሚስት መሆን የሚችሉ ሰዎች ሁለቱ ብቻ ነገሮችን በግልጽነት መነጋገር ቢችሉ ይሄ ሌላ ህብረተሰቡ የሚላቸው ነገሮች ቢተው በጣም የሰው ነገር ባይሰሙ ቤተሰብ ራሱ ጣልቃ መግባት የለበትም። በእኔ ማንም አልገባም። እሷ ያመነችበት እሷ የወደደችው እንዴት ምን አይነት ሰው ነው የተገኘ የተባለው። ሌላው ቀርቶ ውጭ ያለችው ጓደኛዬ አንተ ምን አይነት ሰው ብትሆን ያሳመንካት? በእኔ በኩል እኮ ቢያንስ ውጭ እንድትወጣ የተሻለ ህይወት እንድትኖር ተጉርታ ስላደገች የተሻለ ህይወት እንድትኖር አቅርቤላት እንኳን ይሻላለችኝም በስልክ አነጋግሬያቸው ማለት ነው። እና እንዴት እሺ ብላ ነው በምን አሳመንካት ነው ያለችው። እና እኔ እንደዛ ቢሆን ከሱ ጋር ማንገናኝም ነበረ። እና እንዳልከው እህቶች በጣም መጽናት አለባቸው። ውጪ እንደሚሄድ ብለው ከዚህ በፊትም ታሪክ ሰምቻለሁ። እንደው ህይወታቸውን ባይሰጡ ቢጸኑ ነው የምለው። በእውነት እኔ ይሄንን ነው ማስተላልፈው። በጣም መጠንከር አለባቸው። ለምንም መጓጓት የለብንም። ምክንያቱም ከፍቅር በኋላ ያልዘለቀ ፍቅር ምን መዘዝ እንዳለ ሴት ልጅ ነች ጉዳቷ። ጽንስ ብትይዝ ክብሯን ብታጣ ከዛም በኋላ ኑሮ እየገፋች ብዙ እህቶች የምናየው ከልጅ ጋር ሲቆራመዱ ነው። ውጭ ሲወድቁ ነው የምናየው። ጎዳና ሲወድቁ ነው የምናየው። ብዙ ጊዜ የሴት ልጅ ጉዳት በእውነት የሆነ እንትን ቢኖረኝ አቅሙ ቢኖረኝ ይሄንን ነገር በጽናት እንዲጸኑ ከታች ጀምሮ በእግዚአብሔር ቃል ጸንተው ቢያድጉ ባመኑት ነገር እንዲጸኑ ነው እኔ ማስተላለፈው። እሺ በጣም አመሰግናለሁ። እግዚአብሔር ደግሞ ቀጣይ መጨረሻ አይታወቅም። ፈጣሪ ላንቺ የሚያዘጋጅልሽ ነገር መልካም ህይወት እንዲገጥምሽ ፈጣሪም እንዲረዳሽ እንመኛለን። በጣም ቆንጆ ተሞክሮን ያካፈልሽን እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ያክብር። ፕሮግራማችሁ በጣም ደስ ይላል። የእውነት መንፈሳዊ ፕሮግራም ይመስለኛል። አንዳንዴ በጣም በፍቅር ነው የምሰማው። በእውነት ኳስ ሲኖር በጣም ነው የምናደደው። ኳስ ሲኖራችሁ በጣም ነው የምናደደውና ለሰው ሁሉ እየነገርኩኝ ተከታተሉ። እግዚአብሔር መንገዱ ብዙ ነው። በቃ ሁላችንም እንደየሀሳባችን የሚሰጠን መንገድ ሊሆን ይችላል። ስላልተለመደ ፕሮግራሙ ስላልተለመደ ይሁን እንዴት ምናምን እኔ ራሱ ተጽዕኖ አድርጎብኛል። ከብዙ ጊዜ በኋላ ነው እንዲደፍሬ ለእህቶች የትም ላሉት ትምህርት እንዲሆን ብዬ እንጂ ከተማችን ትልቁ መነጋገሪያ መሆን የሚገባው ጉዳይ ነው። በጣም አሁን ይሆናል። በጣም ከእግዚአብሔር ጋር እሺ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።